ሰላም እንዴት ናችሁ? ሰላም ናችሁ? እንዴት ነበር ሳምንታችሁ? መልካም ነው ብዬ አምናለሁ። እኔ በአምላክ ነኝ የስነ ልቦና ባለሙያ። እንኳን ወደ መክሊት ቲዩብ በድጋሚ በሰላም መጣችሁ። ይሄ ቲዩብ ስነ ልቦናዊ የሆኑ ሀሳቦችን የምንወያይበት መድረክ ይሆናል። በዛሬው ዕለት ይዤላችሁ የመጣሁት ሀሳብ ብዙ ጊዜ ተመሳሳይ የሚመስል ቢሆንም ግን ደግሞ የተለያዩ የሆኑ ነገሮች እንደሆኑ ለመረዳት ያክል ግንዛቤ እንዲኖረን ሰዎችንም እንድንረዳ ያለንበትንም ደረጃ እንድናውቅ ስለሚረዳን ነው። እንድትከታተሉኝ ስል በትህትና እጠይቃለሁ። በዛሬው ዕለት ይዤላችሁ የመጣሁት ርዕስ ግሪፍ ቨርሰስ ዲፕሬሽን ወይም ደግሞ በአማርኛው ሐዘን እና ድባቴ የምንለው ይሆናል። እንግዲህ በቀጣይ በደንብ ሀሳቤን ግልጽ እንዲሆንልኝ ያክል የእንግሊዘኛ ቃላቶችን ልጠቀም እችላለሁ። እንዲሁም ደግሞ ግሪፍ እና ዲፕሬሽን እያልኩኝ ሪፈር ላደርግ ስለምችል ከወዲሁ ቀድሜ ይህንን ነገር ለማሳወቅ እወዳለሁኝ። ወደ ፕሮግራሙ እንግባ። በቀጣይ የምንመለከተው በክፍል ከፋፍለናቸው እናያቸዋለን። በመጀመሪያ ግሪፍ ምን ማለት ነው፣ ሐዘን ስንል ምን ማለት ነው የሚለውን ከሳይኮሎጂካል ፐርስፔክቲቭ ትርጓሜውን እንመለከታለን ማለት ነው። ከዛም ደግሞ ቀጥለን ዲፕሬሽንስ ምን ማለት ነው? ብዙ ጊዜ ሰዎች ዲፕሬሽን ይዞኛል፣ ዲፕሬሽን ይዞታል የሚባሉ ነገሮችን እንሰማለን። ግን እውነት ዲፕሬሽን ምንድን ነው? ቀላል ነገር ነው ወይ? ድባቴ ስንል ምን ማለት ነው? ምን አይነት መስፈርቶች አሉት? አንድ ሰው በዲፕሬሽን ውስጥ እየኖረ ነው የሚለውን ነገር ስንመለከት ምን አይነት መስፈርቶች አሉት የሚለውን እናያለን ማለት ነው። ከዛ ቀጥለን ደግሞ በሶስተኛ ክፍል የሁለቱ ልዩነት ምንድን ነው? ግሪፍ እና ዲፕሬሽን ምንድን ነው ልዩነታቸው? እውነትስ ልዩነት አላቸው ወይ የሚለውን ደግሞ እናያለን ማለት ነው። ግሪፍ ወይም ሐዘን ወደ ዲፕሬሽን ይቀየራል ወይ የሚለውን ደግሞ እናያለን። እንደውም በይበልጥ በደንብ እንድንረዳውም ያግዘናል ማለት ነው። በመጨረሻ የምንመለከተው በግሪፍ ወይም ደግሞ ዲፕሬሽንም ያላቸውን ሰዎች እንዴት አድርገን ማገዝ እንችላለን፣ ሰዎችን እንዴት እንርዳ፣ እንዴት አድርገን እንለየው የሚለውን ደግሞ እንመለከታለን ማለት ነው። ስለዚህ በመጀመሪያ የምናየው ግሪፍ ምን ማለት ነው የሚለውን እንመለከታለን። ተከታተሉኝ። ሐዘን ከከባድ ማጣት በኋላ የሚደርስ ጭንቀት ነው። ብዙውን ጊዜ የሚወዱት ሰው ሞት። ሐዘን ብዙ ጊዜ ፊዚዮሎጂካዊ ጭንቀትን፣ የመለያየት ጭንቀትን፣ ግራ መጋባትን፣ ናፍቆትን፣ ያለፈውን ጊዜ ማሰብ እና ስለ ወደፊቱ ጊዜ መፍራትን ያጠቃልላል። ከባድ ሐዘን በሽታን የመከላከል ስርዓትን በማስተጓጎል ራስን ችላ በማለታችንና ራስን በራስ የማጥፋት ሐሳቦች ለህይወት አስጊ ሊሆኑ ይችላሉ። ሐዘን አንድ ሰው ወይም አንድ አስፈላጊ ነገር ስናጣ የሚሰማን ጠንካራ ስሜት ነው። ብዙውን ጊዜ ከምትወደው ሰው ሞት ጋር የተያያዘ ነው። ነገር ግን ፍቺን፣ ስራ ማጣትን፣ ስር የሰደደ ህመም ወይም አልፎ ተርፎም መጥፋትን ሊከተል ይችላል። ለጠፋው ነገር መጸጸት፣ ለተፈጸመው ነገር መጸጸት ወይም በራሱ ላይ ለተፈጠረው ጥፋት ሐዘን አይነት ሊሆን ይችላል። ሐዘን ለመጥፋት ተፈጥሯዊ ምላሽ ነው። ብዙውን ጊዜ የሚወዱትን ሰው ሞት፣ የግንኙነት መጨረሻን ወይም ትልቅ የህይወት ለውጥን ይከተላል። ሐዘን ልክ እንደ ውቅያኖስ ማዕበል የተደበላለቀ ነው። ሐዘን፣ ቁጣ፣ የጥፋተኝነት ስሜት ሊሰማህ ይችላል። ነገር ግን የእፎይታ ጊዜ ይኖረዋል። ከሰዎች ጋር የመገናኘት እንዲሁም
በመሃል የደስታ ጊዜ ይኖረዋል። ሐዘን የአእምሮ መታወክ አይደለም፣ ጤናማ የሆነ የሰው ምላሽ ነው። ዲፕሬሽን ወይም ድባቴ። ድባቴ የምንለው በክሊኒካዊ ትርጓሜው ሜጀር ዲፕሬሲቭ ዲስኦርደር ወይም MDD በመባል የሚታወቀው ድብርት ሊታወቅ የሚችል የአእምሮ ህመም ነው። ልዩነታቸው ምንድን ነው? ከሐዘን በተቃራኒ ዲፕሬሽን ወይም ድባቴ በሁሉም የህይወት ክፍል ውስጥ ይኖራል። ስሜቶቹ አይመጡም እና አይሄዱም። የማያቋርጥ የሆነ ከባድና ብዙ ጊዜ ተስፋ የለሽ ነው። እስቲ አንድ በአንድ እንመልከተው። ትሪገሪንግ ፋክተር ወይም ደግሞ ቀስቃሽ የሆኑት በሐዘን ላይ ሲሆን የአንድን ሰው ወይም የሁኔታ ማጣትን ሊሆን ይችላል። ዲፕሬሽን ላይ ግን ግልጽ የሆነ ትሪገሪንግ ፋክተር ላይኖር ይችላል። የተለያዩ ምክንያቶች ይኖሩታል፣ ግን ደግሞ ይሄ ነው ብለን ልናስቀምጠው የምንችለው ምክንያትን ላይኖር ይችላል ማለት ነው። ስሜትን ስንመለከት ደግሞ ሐዘን ላይ የመለዋወጥ ሐዘን የሚመጣው በማዕበል ውስጥ ነው። ወይም ደግሞ ሐዘን ሲኖር ሰዎች አንዳንዴ ደስታም ይሰማቸዋል፣ አንዳንዴ ደግሞ ሐዘኑም ሊመጣ ይችላል። ስለዚህ ይመጣል፣ ይሄዳል። ዲፕሬሽን ላይ ግን የማያቋርጥ ወጥነት ያለው ዝቅተኛ ስሜት ነው። ሰልፍ ስቲም ላይ ወይም ደግሞ በራስ መተማመን ላይ ግሪፍ ላይ ሲሆን በአጠቃላይ ሰዎች በራስ መተማመናቸው የዳበረ ሆኖ ይቆያል። ዲፕሬሽን ላይ ግን ብዙ ጊዜ ይጎዳል ወይም ደግሞ እንደውም እስከነጭራሹ ሊጠፋ ይችላል። ራስን የመጉዳት ስሜት ሐዘን የተሰማቸው ሰዎች ላይ የሞት ሐሳቦች በተፈጠረው ነገር ላይ ያተኮሩ ናቸው። ነገር ግን ዲፕሬሽን ላይ ወጥነት ያለው የከንቱነት ሐሳቦች እና ራስን የመጉዳት ስሜት ይኖራል። ሁኔታውን ስንመለከት ደግሞ ሐዘን ላይ ቀስ በቀስ እየተሻሻለ ይመጣል። ዲፕሬሽን ግን ቢያንስ 2 ሳምንትና ከዛ በላይ የሚቆይ ሊሆን ይችላል። የሰዎችን ተግባራዊነት ወይም እንቅስቃሴ በዕለት ተዕለት እንቅስቃሴያቸው ደግሞ ሐዘን ላይ ሲሆን መስራት ይችላሉ። እንዲሁም የዕለት ተዕለት ተግባራቸውን ማከናወን የሚችሉበት ሁኔታ አለ። ዲፕሬሽን ላይ ግን በዕለት ተዕለት ህይወት ውስጥ ጉልህ የሆነ እክል ይኖራል። ያው እንግዲህ እንደየደረጃው ቢለያይም ዲፕሬሽን ደረጃ አለው። ከፍተኛ፣ መካከለኛ ወይም ደግሞ ዝቅተኛ የሆነ ግን ከፍተኛ የሆነ ዲፕሬሽን ላይ ስንመለከት ግን ሙሉ በሙሉ አፌክት ያደርጋል ማለት ነው የዕለት ተዕለት ህይወትን። ሐዘን ላይ ያሉ ሰዎች ብዙውን ጊዜ ህመምንና ናፍቆትን ያንጸባርቃሉ። ነገር ግን የማንነት ስሜታቸውንና ለራሳቸው ግምት ይሰጣሉ። ድባቴ ጋር የሚኖሩ ሰዎች ዋጋ ቢስ፣ ተስፋ ቢስ ወይም ደግሞ ስሜታዊ ድንዛዜ ሊሰማቸው ይችላል። ሐዘን ወደ ድብርት ይለወጣል ወይ የሚለውን ስንመለከት አዎ ሊለወጥ ይችላል። አንዳንድ ጊዜ ሐዘን በተፈጥሮ የማይፈታበት ሁኔታ ሊኖር ይችላል። ምልክቶቹም ደግሞ ከ2 ወራት በላይ ከተባባሱ ወይም ከቀጠሉና በተለይ የከንቱነት ስሜት፣ ራስን የማጥፋት ሐሳቦች ወይም መስራት አለመቻልን የሚያጠቃልሉ ከሆነ ለከፍተኛ ዲፕሬሲቭ ዲስኦርደር መመዘኛዎችን ሊያሟላ ይችላል። ይህ ቀጣይነት ያለው ውስብስብ የብሬቭመንት ዲስኦርደር ወይም ደግሞ ረጅም የሐዘን ዲስኦርደር ተብሎ ይጠራል በዲያግኖስቲክ ስታቲስቲካል ማኑዋል ቴክስት ሪቪዥን ላይ። ዲፕሬሽን ጋር እየኖረ ነው ስንል የተለያዩ ክራይቴሪያዎች አሉት። የመጀመሪያው ያ ሰው 5 እና ከዛ በላይ
ምልክቶችን ሊያሳይ ይገባል። እነዚህ ምልክቶች ደግሞ 2 ሳምንትና ከዛ በላይ የቆዩ መሆን ይኖርባቸዋል። ዲፕረስድ ሙድ የምንለው ወይም ደግሞ የመንፈስ ጭንቀት አብዛኛውን ቀን ወይም ደግሞ በየቀኑ ሊሆን ይችላል ያ ሰው የሚሰማው ስሜት ይኖራል ማለት ነው። ከዛም ደግሞ ከዚህ በፊት የሚያስደስቱት ነገሮች ላይ ወይም የሚወዳቸውን ነገሮች አለመፈለግ፣ እንቅስቃሴውን መገደብ ሊሆን ይችላል። ጉልህ የሆነ የሚታይ የክብደት መቀነስ ወይም ደግሞ የክብደት መጨመር፣ እንዲሁም ደግሞ አመጋገብ ላይ የሚኖር አለመመጣጠን ወይም በጣም ብዙ መብላት ይሆናል ወይም ደግሞ በጣም አነስተኛ ምግብ መመገብ ሊሆን ይችላል ማለት ነው። ከዛ ውጪ በጣም ብዙ መተኛት ወይም ደግሞ እንቅልፍ አለመተኛት፣ የእንቅልፍ አለመመጣጠን፣ አካላዊ እንቅስቃሴያችን ላይ በጣም መዘግየት ሊኖር ይችላል። እንዲሁም ድካም፣ ጉልበት ማጣት፣ ነገሮች ላይ ፍላጎት መቀነስ፣ ከመጠን በላይ ያለፈ የከንቱነት ስሜት፣ ያለመፈለግ ስሜት፣ የዋጋ ቢስነት ስሜት ሊሰማው ይችላል። ራስንም ደግሞ ብሌም የማድረግ ነገሮች ላይ ወደ ኋላ መመለስ ወይም መጸጸት፣ ይሄ ከኖርማሉ በጣም የወጣ ማለት ነው። የማሰብና ደግሞ የማተኮር ወይም ኮንሰንትሬት የማድረግ ችግር ይገጥማል። ከዛ ደግሞ በጣም 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 ትኩረት ልንሰጠው የሚገባው አንድ ሰው በዲፕሬሽን ሲጠቃ እጅግ በጣም ለመኖር ያለው ስሜት ይጨልማል እና መኖር አይፈልግም። አንዳንድ ሰው በድርጊት ሊፈጽመው ይችላል፣ ራስን ማጥፋት ወይም ደግሞ ሀሳብ መኖር ወይም ደግሞ ፕላን ማድረግ። እነዚህ ነገሮች ሊኖሩት ይችላሉ። ይሄ በጣም ትኩረት ልንሰጠው የሚገባው ጉዳይ ነው። ስለዚህ አሁን የዘረዘርኩላችሁ ምልክቶች እዛ ሰው ላይ የዕለት ተዕለት ተግባሩን የሚገድበው ከሆነ፣ ለምሳሌ ስራ የሚሰራ ከሆነ ስራውን እንዳይሰራ ጫና የሚፈጥርበት ከሆነ፣ እንደውም እስከነጭራሹ እንዲያቆም የሚያደርገው ከሆነ፣ ማህበራዊ ግንኙነት ላይ፣ የተለያዩ ጉዳዮች ላይ የዕለት ተዕለት ተግባሩን እንዳያከናውን የሚገድበው ከሆነ፣ ከዛ ተጨማሪ ደግሞ እነዚህ ምልክቶች በመድኃኒት ሳይድ ኢፌክት አለመምጣታቸውን ማየት ያስፈልጋል። በመቀጠል የተለያዩ ሱስ አምጪ የሆኑ ነገሮችን ተጠቅመው ከዛ በኋላ ከሆኑ እነዚህ ስሜቶች የሚመጡት፣ ስለዚህ ይሄ ነገር በሱስ ወይም ደግሞ በሚጠቀሙት እጽ ላይ የተመረኮዘ ስለሆነ ዲፕሬሽን ልንለው አንችልም ማለት ነው። ከዛ ውጪ ያሉትን ግን መስፈርቶቹን 5 እና ከዛ በላይ እንዲሁም ከ2 ሳምንት እና ከዛ በላይ የቆየ ምልክቶች ከሆኑ የታዩት ትኩረት ይሻል። ታዲያ እንግዲህ ይሄን ሁሉ ከተነጋገርን ዘንዳ እነዚህ ሰዎች መቼ ነው እርዳታ የሚያስፈልጋቸው የሚለውን ደግሞ ስንመለከት ቅድም የነገርኳችሁን ምልክቶች የሚያሳዩ ከሆነ፣ ጠቅላላ የዕለት ተዕለት ተግባራችሁን እንዳታከናውኑ የሚገድባችሁ ከሆነ፣ ደስታችሁን፣ ዓላማችሁን የሚያሳጣችሁ ከሆነ፣ የገጠመው ሐዘን እፎይታ ሳይሰጡት ለረጅም ጊዜ የቆየቦት ከሆነ፣ ከዛ ደግሞ በጣም ማተኮር ያለብንና ችላ ልንለው ማንችለው ቅድም እንደነገርኳችሁ ራስ ላይ ጉዳት የማድረስ ስሜት ካለ ምንም ጥርጥር የለውም ወደ ባለሙያ ሄዶ ተገቢውን የሆነ እርዳታ ማግኘት ያስፈልጋል። ጠቅልል አድርጌ ስነግራችሁ ሁለቱም እርዳታ ያስፈልጋቸዋል። በሐዘን ውስጥ ያሉም ሰዎች፣ በድባቴም ውስጥ ያሉ ሰዎች። በተጨማሪ ደግሞ ርህራሄም ያስፈልጋቸዋል። አንድ ሰው በሐዘን ሲጠቃ በቃ
ማልቀስ የለብህም፣ እንዲህ ማድረግ የለብህም እያልን ያንን ሰው መጫን የለብንም ማለት ነው። ሌላው በጣም አስፈላጊ የሚሆነው የሀዘኑን ጊዜ በተገቢ ሁኔታ እንዲያከናውን እድል ልንሰጠው ይገባል። አንድን ሰው ብዙ ጊዜ ስንመለከት ሀዘን ላይ ያለ ሰው በሚፈልገው ልክ እንዲያለቅስ አይፈቀድለትም። ወይም ደግሞ ያው ይሄ እንግዲህ ከማዘን ለዛ ሰው ከመራራት የሚመጣ ነገር ነው። ግን ደግሞ እዛ ሰው ላይ የሚፈጥረው ጫና አለ። ይሄ ሰው አስፈላጊውን የሆነ የሀዘን ፕሮሰስ ወይም ሂደት ማለፍ ይጠበቅበታል። ስለዚህ ያንን እንዲያደርግ ደግሞ እድሉን ልንሰጠው ይገባል ማለት ነው። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮዎችን ደግሞ ስለቅ ቶሎ እንዲደርሳችሁ የደውል ምልክቷን መጫን እንዳትዘነጉ። መልካም ጊዜ ይሁንላችሁ። እጅግ በጣም አመሰግናለሁ።